በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ካህናት፣ ክቡራን ሊቃውንት፣ መምህራን፣ ዘማሪያን፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምህረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። በሚኖረን ቀሪ ጊዜ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 14 ላይ ተጽፎ በሚገኝ ኃይለ ቃል መነሻነት የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን የሚረባንን የሚጠቅመንን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ስለ እናንተ ሲያማልዱ በሉ እስኪ ይናፍቋችኋል። ሐዋርያው ቅዱስ ጳውሎስ እሳቸውን ስለመሰሉ ቅዱሳን የተናገረው ቃል ነው። ሙሉ ቃሉን አነበዋለሁ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ይልና ስለማይነገር ስጦታው ማን ይመስገን ይላል? እግዚአብሔር ይመስገን ይላል። የትምህርታችን ርዕስ ስለ እናንተ ሲያማልዱ ይናፍቋችኋል ነው። እንግዲህ ቅዱስ ጳውሎስ በዚህ መልእክቱ ላይ በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 13 የቆሮንቶስ ምእመናን ለቅዱሳን ያደረጉትን አገልግሎት ያመሰግናል። የምንሰጠው ክብር፣ የምናሳየው ፍቅርና ቅዱሳኑ ደግሞ ለኛ የሚያደርጉት የማማለድ ጸሎት ያ የማን ስጦታ ነው? የእግዚአብሔር ስጦታ ሆኖ ስለታየው ሊገልጸው ስላልቻለ አማርኛ አልበቃ ስላለው ስለማይነገር ስጦታው ማን ይመስገን አለ? የማይነገረው የእግዚአብሔር ስጦታ ምእመናን የቅዱሳን አማላጅነት ነው። ቅዱሳን ስለ እናንተ ሲያማልዱ ይናፍቋችኋል አለ። እንዴት ደስ የሚል ቃል ነው! ምን ይሏችኋል? ምእመናን በዚህ ደስ ሊለን ይገባል። አቡነ ገብረ መንፈስ ቅዱስ ይናፍቋችኋል። አቡነ ተክለ ሃይማኖት ይናፍቋችኋል። ቅድስት አርሴማ ትናፍቃችኋለች። ለምን? ስለ እናንተ ስታማልድ በእናንተ ላይ ከሚሆነው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል ብሎ ተናግሯል። በዚህ ቃል መነሻነት ላለችን አጭር ሰዓት የቅዱሳን አማላጅነት ለምንድነው ያስፈለገው የሚለውን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው ምእመናን የቅዱሳን አማላጅነት ሲነሳ እግዚአብሔር ለምኑ ይሰጣችኋል፣ መዝጊያን አንኳኩ ምን ይልላችኋል ብሏል? እሹ ታገኛላችሁ ብሏል። ታዲያ እኛ ለምነን የሚሰጠን ከሆነ አንኳኩተን የሚከፈትልን ከሆነ ቅዱሳንን፣ ጻድቃንን፣ መላእክትን አማልዱኝ ብለን የምንጸልየው ለምንድን ነው? በቀጥታ መለመን እየተቻለ እንደውም አንዳንድ ሰው የምን ቢሮክራሲ ነው፣ የምን ዙሪያ ጥምጥም ነው፣ እኔ በቀጥታ እግዚአብሔርን መለመን የምችል ከሆነ ለምን ጻድቃንን፣ ለምን ሰማዕታትን መለመን ያስፈልጋል የሚል ጥያቄ ያነሳል። በእውነት የቅዱሳን አማላጅነት የሌላው እኛ የምናደርገው ጸሎት ምትክ ነው ወይ? የቅዱሳን አማላጅነትስ ለምን አስፈለገ? ይህንን በእውነት በደንብ ማየት ያስፈልጋል። ሁሌ የሚነሳው አንድ ጥያቄ በትክክል ወይ ስላልተመለሰ ነው ወይኛ በትክክል ስላልሰማን። የቅዱሳን አማላጅነትን አስፈላጊነት ከማየት በፊት በመጀመሪያ ምእመናን ምልጃ ማለት ምን እንደሆነ ባጭሩ እንተርጉም። ማማለድ ማለት ምን ማለት ነው? ማማለድ ማለት መጸለይ፣ መለመን፣ ማስታረቅ ተብሎ ሊተረጎም ይችላል። መጽሐፍ ቅዱስ በተናገረበት አገባብ ማለት ነው። በመጽሐፍ ቅዱስ ኮንቴክስት ማማለድ ማለት መለመን፣ መጸለይ፣ ማስታረቅ ማለት ነው። ግን ጸሎት ሁሉ ምልጃ አይደለም። አሁን እኔ ቆሜ እግዚአብሔር ወይ ይቅር በለኝ ብዬ ብጸልይ ይህ ጸሎት ነው፣ ግን ምልጃ ተብሎ ሊጠራ አይችልም። ምልጃ የሚባለው ወንድሜን እህቴን ምን በላት ይቅር በላት ማራት ያልኩ እንደሆን ስለ ራስ ሳይሆን ስለ ሌላው የሚቀርበው ጸሎት ምን ተብሎ ይጠራል? ምልጃ ተብሎ። ምልጃ ሁሉ ጊዜም ሶስት ወገን ይፈልጋል ምእመናን። ስንት ወገን? የመጀመሪያ ተማላጅ ይፈልጋል፣ ሁለተኛ አማላጅ ያስፈልጋል፣
በሀገራችን ባህል አንድ ወንድ አንዲትን ሴት ማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል? ጋብቻ ሲሆን ነቃላችሁ ምን ይልካል? ሽማግሌ ይልካል ወደ ልጅቷ ቤተሰቦች። ተማላጆቹ እነማን ናቸው? የልጅቷ አማላጆቹስ? አስማላጁስ? ሙሽራው አይደል? ስንት ወገን? 3 ወገን። አሁን ምልጃን ለመረዳት በጣም ጥሩ ምሳሌ ነው ይሄ። ሽማግሌዎች ይልካል። ምን አይነት ሽማግሌዎች ነው የሚልከው ወደ ልጅቷ ቤተሰብ? አንደኛ ከነስማቸው ሽማግሌዎች አይደል? በእድሜ አረጋውያን የሆኑ ሰዎች ወይም ደግሞ የተከበሩ የታፈሩ መናገር የሚችሉ ማሳመን የሚችሉ ሰዎች ሽማግሌ አድርጎ ይልካል። ግን ይሄን በማድረግ ፈንታ እንደው ሰፈር የበጠበጡ ድርዮች ሰብስቦ ቢልክስ? እንደው አላስወጣ አላስገባ ያሉ ተደባዳቢዎች ሰብስቦ ቢልክ ለልጅቷ ቤተሰብ ያለውን አክብሮት ነው የሚያሳየው ወይስ ንቀት ነው? ይሰጣል? እንኳን ሊሰጠው ከዚያ ቤተሰብ ጋር ሁለተኛ ሰላምታ አይኖረው። የሚልካቸው ሽማግሌዎች ማንነት ለልጅቷ ቤተሰብ ያለውን ምን ያሳያል? ወይ ክብር ወይ ንቀት ያሳያል። ሌላው ምእመናን ልጠይቃችሁ፣ የልጅቷን አባት ሽማግሌ አድርጎ መላክ ይችላል አይችልም? መልሱልኝ። ለምን? ምን ችግር አለ? እሳቸው ተማላጅ ናቸው እንጂ ምን ሃይማኖት ላይ ሲሆን እንደው እንደዚህ ብትናገሩ በቃ ችግራችሁ ጋብቻ ነው ማለት ነው። እሳቸው ተማላጅ ናቸው አይደል? ወሳኝ ናቸው፣ ሰጪ ናቸው። አባትን ሽማግሌ አድርጎ ወይ ዘመድን ሽማግሌ አድርጎ አይልክም። እሳቸው የውሳኔ ሰጪ አካል ናቸው። ስለዚህ የሚልከው ሽማግሌ ለልጅቷ ቤተሰብ ያለውን አክብሮት ያሳያል። በዚያ ላይ አባት አማላጅ መሆን የማይችሉት ለምንድን ነው? የመስጠት ኃይል ስላላቸው ነው። አማላጅ መሆን የሚችሉት የመስጠት መብት የሌላቸው ከተማላጁ አካል በታች የሆኑ ናቸው። ይኸውላችሁ ምእመናን፣ ቅዱሳን ያማልዳሉ ስንል ከእግዚአብሔር ጋር ያስተካከልናቸው ይፈጥራሉ ያልን የሚመስለው ሰው አለ፣ የሚናደድ ሰው አለ። ቅዱሳን ያማልዳሉ ማለት ባጭሩ እነሱ ከእግዚአብሔር በላይ ናቸው ነው በታች ናቸው? ወሳኙ ማን ነው? የሚወስነው እግዚአብሔር ነው። ልብ አድርጉ። ቅዱሳን ከእግዚአብሔር በታች ናቸው እያልክ ነው እኮ። ያማልዳሉ ያልክ ቀን አቡነ ገብረ መንፈስ ቅዱስ ያማልዳሉ ስትል አቡነ ገብረ መንፈስ ቅዱስ ከእግዚአብሔር በታች ናቸው ማለት ነው። ሁሉን ይሰጡኛል አላልክም። ይለምናሉ ያማልዳሉ ነው ያልከው። ማማለድ በራሱ ከእግዚአብሔር በታች የመሆን ምልክት ነው። አማላጅ ሆኖ የሚላከው አካል ማንነት ደግሞ ለተማላጁ ያለንን አክብሮት ያሳያል ይላል። እንግዲህ ለአንድ ወንድ ሊያገባ ብሎ የሚልካቸው ሽማግሌዎች መርጦ ነው አይደለ? ትልቅ የሆኑትን የተከበሩትን ነው። እኛም ወደ እግዚአብሔር የምንልካቸው አማላጆች ማንነት ለማን ያለንን አክብሮት ያሳያል? ለእግዚአብሔር። ሞገስ ያላቸው፣ ግርማ ሞገስ የሌለው ሰው ሽማግሌ ሆኖ አይላክም በእኛ ባህል። እግዚአብሔር ፊትም ሞገስ ያላቸው ሰዎች እነማ? ቅዱሳኑ ነዋ። በእግዚአብሔር ፊት ሞገስን አግኝተሻልና የተባለላት ማናት? እመቤታችን። ሞገስ በፊቴ ሞገስ ስላገኘ ያልከውን አደርግልሃለሁ ይለዋል ለሙሴ እግዚአብሔር። ሞገስን ባለሟልነትን ያገኙ ቅዱሳንን ወደ እግዚአብሔር አማላጅ አድርገን እንልካለን። ይህን ማድረጋችን ከቅዱሳኑ በላይ እያከበርን ያለነው ማንን ነው? የቅዱሳን አማላጅነት ለምን አስፈለገ ለሚለው ምክንያቶች ነግራችኋለሁ። አንደኛው ምክንያት እኛ ኃጢአተኞች ስለሆንን ነው። እስኪ በሉ እኛ ምን ስለሆንን? ኃጢአተኞች ነን አይደለን? እስቲ እዚህ መሃል ኃጢአተኛ ያልሆናል እኔ ያለው የሚል ከሆነ ይሄ ሰውዬ ዛሬ ገና አንድ ኃጢአት ሰራ። ኃጢአት የለብኝም ማለት ራሱ ምንድን ነው? ኃጢአት ነው። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ኃጢአት የለብኝም ሊል አይችልም ማንም ሰው። ለዚህ ነው ነቢየ እግዚአብሔር ዳዊት አንተን ብቻ በደልኩ በፊትህም ክፋትን አደረኩ ይልና ምን ይላል? በነገርህ ትጸድቅ ዘንድ በፍርድህም ንጹህ ትሆን ዘንድ ይላል። አንተ ሁሉ ይበድላል ብለህ ተናግረሃል። የተናገርከው እውነት ይሆን ዘንድ ይኸው እኔም በድዬ ተገኘው። በእግዚአብሔር ፊት ኃጢአት የሌለበት ሰው አለ? የለም። ሁላችንም ኃጢአተኞች ነን። መላእክት እንኳን በፊቱ ንጹሃን አይደሉም ይላል ኢዮብ ጻድቁ። ሰማያት እንኳን በፊቱ ንጹሃን አይደሉም። ኃጢአትን እንደ ውሃ የሚጠጣ የሰው ልጅማ ምንኛ ይከፋ ይሆን ይላል ጻድቁ ኢዮብ። ሁላችንም ኃጢአተኞች ነን። ኃጢአት ደግሞ ምእመናን ጸሎት ተቀባይነት እንዳያገኝ ያደርጋል። መጽሐፍ ቅዱስ በዚህ ጉዳይ ግልጽ የሆነ መጽሐፍ። ጸሎታችን ተቀባይነት እንዳያገኝ ውኩፍ እንዳይሆን በእግዚአብሔር ፊት ከሚያደርጉ ምክንያቶች አንዱ ኃጢአት ነው። በዚህ በዮሐንስ ወንጌል
ምዕራፍ 9 ላይ የአንድ ሰው ታሪክ ተጽፏል። አይነ ስውር ሆኖ የተወለደ ሰው ታሪክ ነው። ታስታውሱ ከሆነ እውር መሆን ብቻ አይደለም፣ የአይን ቦታ ራሱ አልነበረውም። እንደዚህ ከመሆን ይሰውራል። ግንባር ብቻ ሆኖ ነበር የተፈጠረው። ይህንን ሰውዬ ክርስቶስ አየውና ይላል፣ እሱ ሊያየው አይችልም። ስለዚህ ክርስቶስ አየው፣ ጠራውና በመሬት ላይ እንትፍ ብሎ ምራቁን ለወሰ። ከለወሰ በኋላ አይን ሰራለት፣ በጭቃ አይን ሰራለትና ሂድና በሰሊሆም መጠመቂያ ተጠመቃለው። ሰውየውም ወዲያውኑ ሄደ፣ ተጠምቆ ሲመለስ እያየ መጣ ይላል። እግዚአብሔር የተመሰገነ ይሁን። ክርስቶስ የዚህን ሰው አይን ያበራበት መንገድ ይገርማቸዋል። መጀመሪያ ምራቁን ምን ላይ ተፋ? መሬት ላይ ተፋ። ቅዱስ ኤፍሬም ሶርያዊ ጌታ ሆይ የውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም ይላል። የተፋኸው መሬት ላይ ነው፣ አክብረኸው ማለት ነው። ይሄኔ ጠንቋይ ቢሆን ምኑ ላይ ነበር የሚተፋበት? ፊቱ። ምኑንም ማኝኮ ፊቱ ላይ ነው የሚተፋው። ክርስቶስ ግን ሲፈውስ ያከብራል፣ አርአያችንን ያከብራል። ምራቅ ተፋ መሬት ላይ አርአያውን አክብሮ። ቅዱስ ኤፍሬም ምን አለ? ጌታ ሆይ የውሩን አይን ባበራህ ጊዜ ላድነው ነው ብለህ ፊቱ ላይ አልተፋህበትም፣ መሬት ላይ ተፋህ እንጂ። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልብኝ፣ በፈቃዴ ያጠፋሁትን አይኔን በፈቃድ አብራልኝ ይላል። የሁላችን አይን ያብራልን። የዚህን ሰው አይን አበራለት። ሲያበራለት አይሁድ ተበሳጩ፣ ብዙ ተቃወሙ። ከተቃውሟቸው አንዱ ክርስቶስን ክብር ይግባውና ኃጢአተኛ ነው ማለታቸው። ይህ ሰውዬ ኃጢአተኛ ነው አሉ ክርስቶስ። አይነ ስውሩ የዋዛ አይደለም። ምን አላቸው መሰላችሁ? እኔ የማውቀው ኃጢአተኛ መሆኑን ሳይሆን አይኔን ምን እንዳለው ነው፣ እንዳበራው ነው። በዚያ ላይ አለ እግዚአብሔር ፈቃዱን የሚያደርግ ሰው ቢኖር እሱን ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖች እንደማይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል ምእመናን። ቅዱስ ጴጥሮስ ደግሞ በመልእክቱ ምን አለ? የጌታ አይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር ከኃጥአን ጸሎት ይልቅ የጻድቃንን ጸሎት ይሰማል። መጽሐፍ ቅዱስ በዚህ ላይ ግልጽ ነው። 3 ላድርገው ጥቅሱን። የጻድቅ ሰው ጸሎት በሉ እስኪ በስራዋ እጅግ ኃይልን ታደርጋለች። የምን አይነት ሰው ጸሎት? የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች ማለት የኃጥእ ሰው ጸሎት ግን ኃይል አታደርግም ማለት ነው። ኤልያስ እንደኛው ሰው ነበረ። ዝናብ እንዳይዘንብ ጸለየ፣ ዝናብ አልዘነመም። መልሶ እንዲዘንብ ጸለየ፣ ዘነመ። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ለምንድን ነው ያ ሁሉ ቅድም ዝናብ ሲዘንብ ለመጠለል ነው እንጂ ዝናቡን ለማስቆም ይሞከራል? ሐሳቡስ መጥቶላችኋል? ለነገሩ ደስ ይላል። አንሞክርም እኛ ብዙ አንዳፈርም አይደል? ጻድቁ ኤልያስ ግን እዚህ ጉባኤ ተገኝቶ ቢሆን ዝም በል ይለው ነበር፣ ጸጥ ይላል። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኃጢአት ጸሎት እንዳይሰማ ያደርጋል። ስለዚህ የመጀመሪያው ምእመናን የቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንንና ከኛ ጸሎት በላይ የነማ ጸሎት ተሰሚ ስለሆነ ነው። የቅዱሳን ጸሎት የእነ አቡነ ገብረ መንፈስ ቅዱስ ጸሎት ተሰሚ ስለሆነ ነው። እዚህ ውስጥ ምን አለ? ኃጢአትን ማመን አለ ምእመና። አንድ ሰው ቅዱሳን ያማልዱኝ ሲል በሌላ ቋንቋ ምን እያለ ነው? እኔ ምንድነኝ? ኃጢአተኛ ነኝ። የቅዱሳን አማላጅነት አያስፈልገኝም ካለ ደግሞ ምን የለብኝም ነው? ኃጢአት የለብኝም ነው። እግዚአብሔር ይህንን ይጠላል። የሚገርማችሁ እግዚአብሔር ትህትና ነው የሚፈልገው። ለትሁታ እንኳን ከአቡነ ገብረ መንፈስ ቅዱስ ጋር ቀርቶ አንተ እኔ እሳቸው አይለምኑልኝም እኔ ለምለምነው ልትል ቀርቶ ማንም ሰው ከሱ ይልቅ ባልንጀራው እንዲሻል በትህትና ይቁጠር ነው የሚለው። ጓደኛዬ እንኳን ከኔ የተሻለ ቢጸልይ እሱ ይሰማል ካልክ እግዚአብሔር ይህን ንግግርህን ይወድልሃል። አይ ለምን እሱ ይጸልያል እኔ አልጸልይም እንዴ ስትል ለትዕቢት ብቻ እግዚአብሔር አይሰማህም። እግዚአብሔር ይህን ትህትና ያድለን። አሁን ያልተግባባ ነው ይውላችሁ። ትህትና የሚለውን ቃል ከመዝገበ ቃላታቸው ያጠፉ ሰዎች የምልጃ ነገር ሊገባቸው አይችልም። ቅዱስ ጳውሎስንም ብታገኘው ጸልዩልኝ ስለኔ ወንጌልን እንገልጠው ዘንድ ይላል። ጳውሎስ ክርስቶስን ቃል በቃል ያናገረ እስከ 3ኛ ሰማይ የተነጠቀ ሰው ነው። ግን እኔ ቀርበዋለሁ እናንተ ጸልዩ እኔ ጸልያለሁ አላለም። ጸልዩልኝ ያለው ትህትናን በእውነት እግዚአብሔር በልቡናችን ያሳድርብን። እግዚአብሔር ደግሞ ይህን ይወዳል። 2 ምሳሌዎች ልንገራችሁ ከወንጌል።
አንደኛው ይህንን ትትና የሚያሳየው አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ አሳ የሚያጠምዱበት ስፍራ ላይ መጣ ይላል። ገና ደቀ መዛሙርት እየመረጠ እየጠራ ነው። እና ሲመጣ ጴጥሮስና ጓደኞቹ ሌሊቱን ሙሉ አሳ ሲያጠምዱ አድረው አንድም አሳ እንኳን አልያዙም ነበር ይላል። እንግዲህ ሌሊት የሚያጠምዱት ቀን ሲሆን ፀሐይ አለች፣ የፀሐይዋ ብርሃን ጥላ ይፈጥራል። አሳው ጥላውን አይቶ ይሸሻል፣ መረቡን ያውቀዋል፣ ይለየዋል። ሌሊት ከሆነ ግን ብዙ ጥላ ስለማይኖር አሳ ብዙ መያዝ ይችላሉ። እና አይገርማችሁ ጴጥሮስ ጥላው እንዳይታይ ነበር በሌሊት የመጣው። ቆይቶ ግን ጴጥሮስ በምኑ መፈወስ ጀመረ? በምኑ መፈወስ ጀመረ? አዎ ክርስቶስ ሲያርፍብህ ጥላህ ራሱ መፈወስ ይጀምራል። አሳ ማሸሽ ሳይሆን አሳ መሰብሰብ ይጀምራል። ያም ሆነ ጴጥሮስና ጓደኞቹ አሳ ሲያጠምዱ አድረው ሌሊት ላይ ጧት ላይ ክርስቶስ መጣ። ምን አላቸው? መረቡን ወደ ጥልቁ ጣሉት አላቸው። ይህን ጊዜ ጴጥሮስ ምን አለ? እንግዲህ ጴጥሮስ 50 ዓመት አሳ ያጠመደ ሰው ነው። ስንት ዓመት? ጥርሴን የነቀልኩበት ሙያ ነው። አንተ መጣ አትነግረኝም አላለም። ጌታ ሆይ ስለ ቃልህ መረቡን እንጥላለን አለ። ወደ ጥልቁ ሲጥሉት መረቡ በአሳ ተሞላ፣ ሊቀደድ ደረሰ ይላል። ይህን ጊዜ ጴጥሮስ ደነገጠ፣ በጣም ፈራ። ምን አስፈራው መሰላችሁ? በዚህ ትልቅ ባህር ውስጥ አሳ የቱ ጋር እንዳለ ካወቀ በእኔ ውስጥ ያለውን ኃጢአትማ እንዴት ያውቅብኝ ይሆን ብሎ ፈራ። ስለዚህ ከጌታችን እግር ስር ተደፋና ይላል ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ ያለው ይላል። እስኪ በሉ ኃጢአተኛ ነኝና ከኔ ተለይ። አሁን ጴጥሮስ ክርስቶስን ጠልቶት ነው የጠላው? ማንን ነው? ራሱን። እኛ ባንተ ፊት መቆም አይገባንም ስንል አሁን ሰዎች የማይገባቸው እኛ እኮ ከሱ ርቀን አይደለም፣ ያራቀን ኃጢአታችን ነው። ትህትናውን ተመልከቱ። አቤት በዚህ ዘመን አሁን ቢሆን ጴጥሮስ እንዳገጠመው ክርስቶስ መጥቶ አሳ አበርክቶ ወይም አሳ አብዝቶ ሲያስጠምድ ያገኘ ሰው ዛሬ ቢሆን ኃጢአተኛ ነኝ ከኔ ተለይ ይለዋል? የዛሬ ሐሰተኛ ነቢያት ቢያገኙ ምንድነው የሚሉት? እንዲህ አይነት ችሎታ ካለህማ ለምን አብረን ሰፋ አድርገን አንሰራም ነው የሚሉት አይደል? በየሐይቁ እየዞርን አሳ ቤት ከፍተን አንተ ታበረክታለህ፣ ይሄ ትልቅ ቢዝነስ ነው፣ አንተ አትናቀው፣ አትቀልድ ነው የሚሉት። ጴጥሮስ ግን ምን አለ? ጌታ ሆይ ኃጢአተኛ ነኝና ከኔ ምን በል። የተጠየፈው ራሱን ነው። ዛሬኛ በፊት መቆም አይገባንም፣ በአንተ ፊት መጸለይ አይገባንም፣ ስለ ቅዱሳን ብለ ማረን ስንል ዝቅ እያደረግን ያለነው አምላካችንን ሳይሆን ማንን ነው? ይህንን ትትና ለሁላችን ያድለን። አንድ ልጨምርላችሁ። ክርስቶስ አንድ ጊዜ አንዲት ሴት እየለመነችው መጣች። ጌታ ሆይ ልጄን ፈውስልኝ አለችው። ጌታ ሆይ ልጄን ፈውስልኝ እያለች ትጮሃለች። ክርስቶስ ከደቀ መዛሙርቱ ጋር እየሄደ ነው። የሚገርማችሁ ክርስቶስ ዝም አለ። ለምኑ ይሰጣችኋል፣ መዝጊያን አንኳኩ ይከፈትላችኋል ያለው አምላክ ምን አለ? ዝም አለ። መልስ አልሰጣትም። በኋላ ሴቲቱ በጣም ጩኸት አበዛች። ጩኸቷ ሲበዛ ደቀ መዛሙርቱ ሰለቻቸው። ከዚያ ወደ ጌታ ዞሩና ጌታ ሆይ ከኋላችን ትጮሃለችና አሰናብታት አሉት ይላል። ከኋላችን ምን ትላለች? ይህን ሲሉት ክርስቶስ ዞሮ አናገራት፣ የዚያችን ሴት ልጅ ፈወሰላት ይላል። ስሙ የተመሰገነ ይሁን አምላካችን። ልብ አድርጉ። ክርስቶስ ያን ያህል ሰዓት ስትለምነው ይቺ ሴት ዝም ብሏል። ለምን ዝም አለ? አንደኛ ለእግዚአብሔር እኮ ዝምታም መልስ ነው። መልስ አይደለም? ድሮ ተማሪዎች እያለን ይኸው ሰሞኑንም ተፈታኞች አሉ። ተማሪዎች እያለን መልስ የለም ብላችሁ መልሳችሁ አታውቁ? መልስ የለም ራሱ ምንድን ነው? መልስ ነው። አንዳንዴ እግዚአብሔር ይልሃል። ምን ማለት ነው ትርጉም? መልስ የለም። ከሰው ንግግር የእግዚአብሔር ዝምታ ይሻላል አይሻል? ይሻላል። ሁለተኛው ግን ዝም በማለቱ ሌላ ነገር አሳየን። ዝም ሲል ሐዋርያቱ ምን አሉ? ከኋላችን ትጮሃለችና ምን በላት አሰናብታት አሉት። አናገራት፣ ወዲያውኑ ልጇን ፈወሰላት። ዛሬ አሁን እኛ መተን ከአቡነ ገብረ መንፈስ ቅዱስ ኋላ መተን እንጮሃለን። ከቅድስት አርሴማ ጀርባ መተን እንጮሃለን። ከአቡነ ተክለ ሃይማኖት ጀርባ መተን እንጮሃለን። ጌታ ሆይ ከኋላዬ ይጮሃሉና አሰናብታቸው ይላሉ አቡነ ገብረ መንፈስ ቅዱስ። ለሁላችን ይበሉልን ምእመናን።